የአሜሪካ የኢሚግሬሽን አዲስ መመሪያና የጥገኝነት ጠያቂዎች እጣ ፈንታ ምን ሊሆን ይችላል? ጠበቃ ሙሉዓለም ጌታቸው የሕግ ባለሙያና አማካሪ በራሱ የሶሻል ሚዲያ ገጽ ካጋራው መረጃ ላይ በመነሳት የሚከተለውን መረጃ ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ቤተሰቦች ይህን መረጃ እንድትከታተሉ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት ጋብዘናል። የተከበራችሁና የተወደዳችሁ ተመልካቾቻችን ዛሬ በዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት DHS በኩል እየተዘጋጀ ስላለው አዲስ መመሪያና በጥገኝነት ጠያቂዎች ላይ ሊያስከትል ስለሚችለው ተጽዕኖ በዝርዝር እንመለከታለን። በተለይ ለዛሬው ፕሮግራማችን መነሻ ያደረግነው የሕግ ባለሙያ ጠበቃ ሙሉዓለም ጌታቸውን ንግግር ነው። ጠበቃ ሙሉዓለም እንግዲህ ያነሱት የዩናይትድ ስቴትስ የኢሚግሬሽን መስሪያ ቤት ወይም ደግሞ USCIS በአፈርማቲቭ አሳይለም አሰራር ትልቅ የፖሊሲ ለውጥ እያደረገ መሆኑን ነው። ይህ መመሪያ በተለይ ማመልከቻ ካስገቡ በኋላ ቃለመጠይቅ ሳያደርጉ ለረጅም ጊዜ በቆዩ ሰዎች ላይ ያነጣጠረ ነው። የአንድ ዓመት ሕግና የፍርድ ቤት ሂደቱን ምን እንደሆነ እንመለከታለን። እንደ ጠበቃ ሙሉዓለም ማብራሪያ አዲሱ አሰራር የሚያተኩረው የጥገኝነት ማመልከቻ አሳይለም ፋይል አስገብተው ከአንድ ዓመት በላይ በቆዩና በተለያየ ምክንያት ቃለመጠይቅ ኢንተርቪው ባላደረጉ ሰዎች ላይ ነው። ወደ ኢሚግሬሽን ፍርድ ቤት ወይም ኢሚግሬሽን ኮርት ሪፈር ለማድረግ ወይም ለማስተላለፍ እያሰበ ይገኛል። ይህ እርምጃ የሚወሰድበት ዋና ዓላማ በአሁኑ ወቅት በUSCIS እጅ ላይ የሚገኙትን በሚሊዮን የሚቆጠሩ የፔንዲንግ ፋይሎች መጨናነቅ ለመቀነስ ነው ተብሏል። መስሪያ ቤቱ ያለበትን ከፍተኛ የስራ ጫና አሳይለም ኦቨርሎድ ለማቃለል ሲል ጉዳዮቹን ወደ ፍርድ ቤት በመግፋት ፈጣን ሕጋዊ ውሳኔ እንዲያገኙ ለማድረግ አቅዷል የተባለው። እንግዲህ የተማሪዎች ስጋት ምንድን ነው? በተለይ ተማሪዎች በሁለተኛ ደረጃ በከፍተኛ ሁኔታ የሚያስጠነቅቅ ነው። እንግዲህ ተማሪዎችን ከፍተኛ መጨናነቅ ውስጥ የከተተው በF1 ወይም በጄዋን የቪዛ ስታተስ አሜሪካ ከገቡ በኋላ የተመዘገቡበትን ትምህርት ሳይጀምሩ ወይም ሳይማሩ ወዲያውኑ የጥገኝነት ማመልከቻ የሚያስገቡ ግለሰቦች ለአዲሱ መመሪያ ተጋላጭ ናቸው ተብሏልና በተጨማሪም ከተወሰነ ጊዜ በኋላ በተደጋጋሚ ትምህርት ቤት የሚያቀያይሩ ነገር ግን ትምህርትን በትክክል የማይከታተሉ ሰዎች ማመልከቻቸው ያለምንም ቅድመ ሁኔታ በቀጥታ ወደ ኢሚግሬሽን ፍርድ ቤት የመላክ እድል አለው። ይህም ቻንስ አለው በጣም ከፍተኛ መሆኑን ጠበቃው ያሰምሩበታል። እንግዲህ ለማጠቃለል ያህል ይህ አሰራር ገና ሙሉ በሙሉ ጸድቆ ወደ ስራ ባይገባም በሂደት ላይ ያለ ትልቅ መዋቅራዊ ለውጥ ነው። ስለዚህ በአሜሪካ የጥገኝነት ማመልከቻ ላይ ያላችሁም ሆነ ወደፊት ለማስገባት ያሰባችሁ ሰዎች ጉዳያችሁ ሕጋዊ መስፈርት እንዲይዝ አስቀድማችሁ መስራት አለባችሁ። ከባለሙያዎች ጋር መነጋገር፣ መወያየት ያስፈልጋል። ጥንቃቄ የተሞላበት እርምጃ እንድትወስዱም ባለሙያው ጠበቃ ሙሉዓለም ጌታቸው ይመክራሉ። እንግዲህ በተለይ በአሜሪካ አሁን ላይ በተለያየ ጊዜያት አዳዲስ ለውጦች እየተደረጉ ነው። በተለያየ መንገድ ከስደተኞች ጋር በተያያዘ በተለይ የትራምፕ አስተዳደር በሰፊው ሁኔታ እየሰራበት ይገኛል። እንግዲህ አሜሪካን ሀገር ሕጋዊ ሆነው የሚኖሩትን ካልሆነ በስተቀር ጥገኝነት ጥያቄዎች ላይ ትንሽ ከበድ ያሉ ጫናዎች እየመጡ ይገኛሉና በተለይ በDHS በኩል በዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት በኩል እየተዘጋጀ ያሉ መመሪያዎችና በጥገኝነት ጥያቄዎች ላይ ሊያስከትሉ የሚችሉ አዳዲስ ነገሮች እየወጡ ነው ያሉትና እነዚህን ነገሮች ደግሞ አስቀድሞ መከታተል ማየት እንዲሁም ደግሞ እነዚህን ጉዳዮች ቀድሞ ማወቅ ያስፈልጋል። ለዚህም የጠበቃ ሙሉዓለም ጌታቸው የሕግን ባለሙያውና አማካሪው የእሳቸውን ዘውትር የሚለቋቸውን የሚያጋሯቸውን ምክሮች ወደ እናንተ እያደረስን እንገኛለን። በተለይ ዩናይትድ ስቴትስ ኢሚግሬሽን መስሪያ ቤት በአፈርማቲቭ አሳይለም ላይ ትልቅ የፖሊሲ ለውጥ እያደረገ ነው። አዳዲስ መመሪያዎች እያዘጋጀ ነው። ይህ መመሪያ በተለይ ደግሞ ማመልከቻ ካስገቡ በኋላ ቃለመጠይቅ ሳያደርጉ ለረጅም ጊዜ የቆዩ ሰዎችን ቀደም ሲል እንዳልነው እነሱ ላይ ያነጣጥራል። በተለይ የአንድ ዓመት ሕግና የፍርድ ቤት ሂደቱም ምን ይመስላል በሚል ቀደም ሲልም እንደተናገርነው የጠበቃ ሙሉዓለም ጌታቸው ማብራሪያም እንደሚገልጸው አዲሱ አሰራር የሚያተኩረው ጥገኝነት የሚያመለክቱ ወይም ደግሞ አሳይለም ፋይል አስገብተው ከአንድ ዓመት በላይ በቆዩና በተለያየ ምክንያቶች
ቃለ መጠይቅ ኢንተርቪው ባላደረጉ ሰዎች ላይ ነውና እነዚህ ሰዎች ምንድነው ማድረግ ያለባቸው? መስሪያ ቤቱ እነዚህ መዝገቦች በቀጥታ ወደ ኢሚግሬሽን ፍርድ ቤት ሪፈር ለማድረግ ወስኗልና ወይም ለማስተላለፍ እያሰበ ነው። ከዛስ በኋላ እጣቸው ወይም ደግሞ እጣ ፈንታቸው ምን ሊሆን ይችላል? ይህ እርምጃ የሚወሰድበት ዋና ዓላማ በአሁን ጊዜ እንግዲህ በሚሊዮን የሚቆጠሩ ፔንዲንግ ወይም ደግሞ በእንጥልጥል ላይ የሚገኙ ፋይሎች አሉ። እነዚህም ፋይሎች ደግሞ ተራ እየጠበቁ ያሉ ፋይሎችን መጨናነቅ ለመቀነስ ነው የተባለ ነው የሚገኘው። መስሪያ ቤቱ ያለበትን ከፍተኛ የስራ ጫናም ለማቃለል ጥረት እያደረገ ነውና ጉዳዩንም ወደ ፍርድ ቤት እንዲያመራ ሊያደርገው ይችላል። ምናልባትም ፍርድ ቤት መሄዱ መልካም ነገሮችን ያመጣል ወይም ያልሆነ ተቃራኒ ነገሮችን ያመጣል የሚለውን ጉዳይ በሂደት የምንመለከት ይሆናል ወይም ደግሞ በሌሎች መረጃዎቻችን የምናየው ይሆናል። እንግዲህ ህጋዊ ውሳኔ እንዲደረግ ነው የታቀደው። ወደ ፍርድ ቤት ከሄደ በኋላ ጉዳዩ ምናልባትም ፍርድ ቤት ሲሄድ ጠንከር ያለ ምላሽ ሊያገኝ ይችላል እና እንግዲህ በሁለተኛ ደረጃ ቀደም ሲልም እንደገለጽነው ተማሪዎች ላይ ነው የሚያተኩረው። በኤፍ1 ወይም በጄ1 የቪዛ ስታተስ አሜሪካ ከገቡ በኋላ የተመዘገቡበትን ትምህርት ሳይማሩ ወይም ደግሞ የጥገኝነት ማመልከቻ ትምህርታቸውን ሳይጀምሩ የሚያስገቡ ግለሰቦች ለአዲሱ መመሪያ ተጋላጭ ናቸው ተብሏል። እንግዲህ አሜሪካ ወይም አውሮፓ በአጠቃላይ ማለት ይቻላል በዚህ ጊዜ አዳዲስ ህጎች እየወጡ ነው። ኢቭን እዚህ ጎረቤቶቻችን አፍሪካውያን ደቡብ አፍሪካን ስደተኛ ጠል እየሆኑ ነውና እንግዲህ አሜሪካ ለረጅም ዓመታት የተለያየ ዓለም ሰዎችን ዜጎችን ሰብስባ አቅፋ የምታኖር አቅማቸውን ጉልበታቸውን የምትጠቀም ሀገር ናት። ነገር ግን ከቅርብ ጊዜ ወዲህ የትራምፕ አስተዳደር የአሜሪካውያንን ሀብት በሌሎች ሀገራት እየተበዘበዘ ነው በማለት በተለይ ስደተኞችን ከሀገራቸው ማስወጣት በተለያየ መንገድ ወደ ሀገራቸው እንዲመለሱ ማድረግ ተጀምሯል። እንግዲህ እነዚህ ተደጋጋሚ ውሳኔዎች ደግሞ ስደተኞችን ስጋት ላይ ጥሏል። በተለይ አዲሱ መመሪያ ተጋላጭ የሚያደርጋቸው አሜሪካን ሀገር ሄደው የሚከታተሉ ትምህርታቸውን ላይ ነው። እንግዲህ ትምህርታቸውን ደግሞ በትክክል የማይከታተሉ ሰዎች ማመልከቻቸው ያለምንም ቅድመ ሁኔታ በቀጥታ ወደ ኢሚግሬሽን ፍርድ ቤት የመላክ እድል አለው። እንግዲህ ትምህርታችሁን በአግባቡ መከታተል ነው። በጣም ከፍተኛ ነውም ደግሞ ወደ ፍርድ ቤት የመላክ እድሉ። ይህን አሰራር እንግዲህ ሙሉ በሙሉ ወደ ስራ አጽድቀው ሂደት ላይ ነው ያለው። አሁን መዋቅራዊ ለውጥ እየተደረገበት ነው። ስለዚህ በአሜሪካ የጥገኝነት ማመልከቻ ያላችሁ ወደፊት ለማስገባት ያሰባችሁ ሰዎች የጉዳያችሁ ህጋዊነት መስፈርቱ አስቀድማችሁ ከባለሙያ ጋር መወያየት፣ ጥንቃቄ የተሞላበት እርምጃ ማድረግ ያስፈልጋል። እንግዲህ አሜሪካን ሀገር ከሚገኙ መካከል ጠበቃ ሙሉዓለም ጌታቸው በዚህ ጉዳዮች ላይ ተደጋጋሚ ምክሮችን ይሰጣል። በተለይ ደግሞ በሶሻል ሚዲያ ገጹ እንዲሁም ደግሞ እዛው አካባቢ ብታማክሩት ጥሩ መፍትሄዎችን ያመጣል። ረጅም ዓመት አሜሪካን ሀገር ያለውን ህግ ከማወቅ ጀምሮ በርካታ ሰዎችን ከተለያየ ችግሮች መታደግ የቻለ ሰው ነው። ዜና ፕላስ ስለምትከታተሉን እጅግ አድርገን እናመሰግናለን። የዕለቱ መረጃችን ይህን ይመስላል። በአዳዲስ መረጃዎች ተመልሰን እንገናኛለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ ስለሆናችሁ እጅግ አድርገን ምስጋናችን ይድረሳችሁ። በሌላ ዜና እንገናኛለን። አበቃን። መልካም ጊዜ